ማትቀመጪው? ለምን ነው ከክፍልሽ የምትወጪው? አትጩህብኝ አንተ ነጫጭባ። ቆይ ደግሞ አሁን በዚህ ምሽት የት ልትሄድ ነው? እቴቴ እኔ እናት ራስ ሰርተሻል አይደል? ለምን አትበይም? በቃ አራትሽን ቢና ገብተሽ አረፍ በይ። ቆይ ነው የምልህ ልጅቷን የታባክ ነው ያደረካት? ምን ነው ድምጿ ጠፋ? ምግብ ሳትበላም እንዴ? እቴቴ ልጅቷ እብድ ነች፣ ትጎዳሻለች። እኔ ደግሞ አንቺ እናቴ እንድትጎጂብኝ አልፈልግም። እስቲ ቆይ ንገሪኝ፣ ጨካኝ ልሁን? አውጥቼ ልጣላት? ንገሪኝ፣ አውጥተህ ጣላት፣ ጨካኝ ሁን በይኝ። አሁኑኑ አንጠልጥዬ አውጥቼ ጥላታለሁ። እሱ ነው የምትፈልግ? ቆይ ልታድናት ያመጣሃትን ለምን ትጥላታለህ? እኔ የምልህ ቤተሰብ የላትም? ፈላጊ የላትም? እቴትዬ ማንም ሰው የላትም። እናቷም አባቷም ሞተዋል። እኔ አፈር ልብላ። ኧረ አንቺ ምን በወጣሽ አፈር ትበያለሽ? እኔ እናት አንቺ ምግብ ብይ። ምንድን ነው እሱ? ምን ያስቸኩላል? የት ልትሄድ ነው? አክሊሉ እንግዲህ ማዲቤል ወደ ቤት መጥቷል ማለት ነው። መርዙ እንግዲህ ማዲቤል እነ ሞገስ ጋር ሲመጣ ተከታትሎ ለአክሊሉ ነግሮታል ማለት ነው። አክሊሉ እንግዲህ መጥቶልኛል በቃ አገኛለሁ ብሎ በጣም ጓግቶ ደስ ብሎት ነበረ ማለት ነው። ተራሩጦ እንግዲህ ከቤት ሲወጣ ልክ ወደ ማዲቤል ለመሄድ እንግዲህ ከቤት ሲወጣ እናትዮ መጣችበት ማለት ነው። መታ አንተ ነጫጩባ የልትሄድ ነው ብላ እየተቆጣች ነበረ ማለት ነው። ስትቆጣ እንግዲህ እራት ሰርተሻል ነበርሽ ሞይ እናቴ ለምን ገብተሽ አበይም እያለ እየተቆጣት ነበረ ማለት ነው። እንግዲህ እንደምንም በዛም ሆኖ ሁሉም ነገር ተሸዋውዶ እንግዲህ አክሊሉ ወደ ሞገስ ቤት ከገባም በኋላ ማዲቤል አክሊሉ እንግዲህ ወጥቶ እሱን ግቢ ውስጥ እየፈለገ ነበረ። እንደ ሞገስም እንግዲህ ሌላ ዘዴ አምጥቶ እየሸዋወዱ ሞገስ ሮጦ ሲወጣ እንግዲህ ማዲቤል ወደ ቤት መግባት ችሏል ማለት ነው። ወደ ቤት ገብቶም እንግዲህ ተሳክቶለታል። ወደ ቤቱን ገብቶ እንግዲህ ማዲቤል ሳይሳካለት የሚቀር ነገር የለም። ተሳክቶለት እንግዲህ በሩን ከፈተላት ማለት ነው። ሰገን ከዛ ቤት ወጥታለች ማለት ነው። ዋና ከዛ ቤት መውጣቱ ነው። ውጭ ላይ ከሆነች ማገናኘቱ አይቀርም ማዲቤል ማለት ነው። ነገር ግን እንግዲህ ማዲቤልና አክሊሉ ተገጣጠሙ። እንግዲህ እጅ ለፍንጅ ተያይዞ እየተደባደቡ ነበረ ማለት ነው። እንግዲህ ሁሉም እኩል ነው የተደባደቡት ማለት ነው። ማዲቤል እንግዲህ በመጨረሻ ገፍትሮሱ በተደፋበት ቦታ ደብድቦት እንግዲህ ለመሮጥ ሲል እግሩ ያዘ። እግሩ ሲይዞ በካልቾ ቢሮ ሮጦ ወጥቶ እንግዲህ ሰገንን ለመድረስበት ሲወጣ እናትየው እንግዲህ አክሊሉ እጇንም አፏንም እንዳሰረ እንደዛ ነበረ ተነስታ የወጣችው። ሰገን ስትወጣ እንግዲህ እናትየው የታሰረችውን ፈታችለትና በጣም አመሰግናለሁ ደህና ሁኑ ብላ ነው ሮጣ የወጣች ሰገን ማለት ነው። አክሊሉ እንግዲህ በጣም ተናዷል። የሚያደርገው ነገር አጥቷል ማለት ነው። እናትየው ቁልፉም የት እንዳለ ብንም አልናገርም ብሎ እንግዲህ ማዲቤልን በጣም ነበረ ያስቸገሩት። ማዲቤል በጣም ነበረ ያዘነ ማለት ነው። መርዙ በጣም ተጨንቋል። አሁን የሆነ ችግር ከተፈጠረ እኔን አይለቀኝም ብሎ በጣም ፈርቷል። በጣም ጭንቀት ውስጥ ገብቷል ማለት ነው። የሚያደርገውን ነገር አጥቷል። እንግዲህ ማዲቤል በጣም አይለኛ ሰው መሆኑ እንግዲህ ከዛ ቤት ሰገንን አስወጥቶታል ማለት ነው። እንግዲህ ማዲቤል አንድ ነገር አደርጋለሁ ብሎ የማይሳካለት ነገር የለም። እሱ ይችላል። ትችላለ ማዲቤል ትችላለ አንተ ማለት ነው። በጣም ነው ደስ የሚለው ሰገን ከዛ ቤት መውጣቷ ብቻ በጣም ነው ደስ ያለኝ እኔ ማለት ነው። ከየትም ትውጣ በቃ ዋና ከዛ ቤት መውጣቷ ነው። ሰገን ውጭ ላይ መውጣቷ ነው። ከዚህ ቤት ወጥታለች። እንግዲህ አክሊሉ የሚያደርገው የሚሆነውን ነገር ነው ያጣ። እናትየው ደግሞ ቃል አስገብታለች እንደምትወልደው ልጅ እንደምታሳየኝ ትላለች። በዚህ ሰዓት እንዴት ነው መገባ እኔ አቴቴ እያለ እንግዲህ ከእናትየው ጋር ክርክር ውስጥ ገብቷል አቶ አክሊሉ ማለት ነው። ሰላም ውድና የተከበራችሁ የኔ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ያለው ፈጣሪ የተመሰገነ ይሁን። እናንተም በያላችሁበት ቦታ ሰላማችሁ ይብዛልኝ። እንኳን ወደ ቤቴ በሰላም መጣችሁ ውድ ቤተሰቦቼ። ሼር፣ ላይክ፣ ሰብስክራይብ በማድረግ ወደ ቤቴ ቀላቀሉ ቤተሰብ ይሁኑ እላችኋለሁ። ሰላማችሁ ይብዛልኝ። ሰገን እንግዲህ ወጥታለች ከዛ ቤት። ማዲቤል እንግዲህ አስወጥቷታል ማለት ነው። ያው ማታ ስለሆነ አልተገናኙም እንጂ አስወጥቷታል ማለት ነው። ማዲቤል እንግዲህ
እንግዲህ ወደ ቤት ውስጥ ከገባን በኋላ ሞገስ ወደ ውጭ ለመውጣት ሆነ ድምጽ አሰምቶ ነበረ የወጣ። በዛ ሰዓት አክሊሉ ደግሞ የውጭ ነው ብሎ ሮጦ ወጥቶ ነበረ። ከዛ ሲመለስ እንግዲህ ቀጥታው እነ መርዙ ቤቱ ነው የገባ ማለት ነው። ገብቶ እዛ ሲቆይ እንግዲህ ማዲበል የሚሰራውን እዚህ እየሰራ ቁልፍ አጣ። በሩ እንግዲህ ክፍሉን ቶሎ አላገኘም ነበር። እንደገና ደግሞ የቁልፉንም በርም አላገኘም። ቁልፍ እንግዲህ እናትዮ አልናገርም ብላ በስንት መከራ ነው የተናገሩት ማለት ነው። ቁልፍ ባገኘበት አጋጣሚ ነው እንግዲህ አክሊሉ መጥቶ ቤት ውስጥ የገባ ማለት ነው። ትንሽ እነ መርዙ ቤት ቢቆይ ኖሮ ተገናኝቶ ተያይዞ ወጥቶ ነበር። የሚያዛዝነው ነገር እንግዲህ ለየብቻ ነው ይወጣ። ያው ቢሆንም ለየብቻ ቢወጡም እንግዲህ ያገኛታል ብዬ ተስፋ አደርጋለሁ ማዲበል ማለት ነው። ሰገን እንግዲህ በጣም ነው የሚተዛዝነው። ዋና ከዛ ቤት መውጣታ ነው ያሞኔ መውጣታ ነው ዋናው ማለት ነው። ከአክሊሉ ቤት ብቻ መውጣቷ በጣም ደስ ይላል ማለት ነው። አክሊሉ እንግዲህ የሚሆነው ነገር አጥቷል። እነ ሞገስ እንግዲህ ድብብቆሽ እየተጫወቱ ነበረ። ሞገስም ማዲበልም ድብብቆሽ እየተጫወቱ ነበረ እንግዲህ በስንት መከራ ነው እንግዲህ ማዲበል ቤት ውስጥ እንዲገባ የተደረገ። ማዲበል እንግዲህ በጣም ጀይና የማይፈራ የማይኮራ ወንድ ነው ማለት ነው። ከልብ ወንድ ነው። እንደው አንተ ትችላለህ ማዲበል ማለት ነው። እንግዲህ ሰገንዬ ወጣለች። ከዛ ዋና እንጂ ከዛ ቤት መውጣታ ነው ማለት ነው። ክፍሉን ቀይሮ ጭራሽ አፉንም እጇንም አስሮ ነው ያስቀመጣት ማለት ነው። እንግዲህ ማዲበል ደርሼልሻለሁ ሰገን ብሎ በሩን ልክ እየከፈተለት እያለ ነው እንግዲህ አክሊሉ ሲመጣበት ዞር ብሎ ተደብቆ በዛ እንግዲህ እሱ እየፈለገ ያለበት ሰዓት ነው እንግዲህ መሳሪያውን የያዘበት ማዲበል ማለት ነው። በዛ ሰዓት ነው እንግዲህ ሰገን ሽልክ ብላ እየወጣችው። ስትወጣ ግን ማዲበል እየያያት ነበረ። መልኳንም አይቷል፣ ልብሷንም አይቷል ማለት ነው። ውጭ ላይም ያገኛታል ብዬ ተስፋ አደርጋለሁ። ማግኘቱ አይቀርም ያገኛታል ማለት ነው። አክሊሉ እንግዲህ በጣም ተናዷል። የሚያደርገው ነገር አጥቷል። እንግዲህ ከዛ ቤት ሰገን ጭራሽ ሰገንም ወጣለች። ማዲበልም ምንም ነገር ሳይሆን ከዛ ቤት ወጥቷል ማለት ነው። እናትዮ በጣም ደንግጣለች። ተመልሰ ወደ ቤት ካልገባ እያለች እንግዲህ የሆነ ነገር ያደርጉሃል፣ ይገሉሃል እያለች ነበረ ማለት ነው። ሉላ እንግዲህ የሰራችው ተአምር ሞገስና ማዲበል ውጭ ላይ ሆኖ እሷ ጨርቅ እንግዲህ ጠቅልላ አስተኝታ ማዲበል ሁሉም ቤት ውስጥ የሉም ተኝቷል ብላ ነበረ። አንቺ እንዴት ነው ባልሽ አንቺ ቁጭ ብለሽ ባልሽ የሚተኛ እያለ ሌላ ነገር እያወራ ነበረ ማለት ነው። በጣም ደክሞታል ኢተኛ እያለች ነበረ እያስወጣችው። ሞገስ እንግዲህ በዛ መሀል ደውሎ ሲመጣ አይቻለሁ፣ ድጋሜ ሲመጣ እንዳታስገባ እንዳትክፈች በሩን ብሏት ነበረ ማለት ነው። ማዲበል እንግዲህ በጣም ስልችት ብሎ ጤኔ ደከመኝ ሰገን የት ነው ያለሽው በማለት እንግዲህ ቁጭ ብሎ ነበረ ቤት ውስጥ ፈልጋት እዛም ስሮጥ እዚህም ስሮጥ አቅቷት በመጨረሻ ላይ ነው እንጂ ቁጭ ያለበት ቦታ የሰገንን ድምጽ የሰማ ማለት ነው። ያው ማዲበል ቢደክምም ቢለፋም እንግዲህ በመጨረሻ ላይ ተሳክቶለታል ማለት ነው። በጣም ደስ የሚል ነገር ዋና መሳካቱ ነው ማዲበል ማለት ነው። ማዲበል እንግዲህ ሰገን ከወጣችን በኋላ ሮጦ ወጣ። ከሱ ተከትሎ ደግሞ እንግዲህ አክሊሉ እንግዲህ እግሬ አውጥኝ እያለ እየተራሮጠ ወጥቶ ነበረ ማለት ነው። ማዲበል እንግዲህ ሰገን ከወጣችን በኋላ ነበረ ተከትሏት የወጣ። ያው እንግዲህ ውጭ ላይ ያገኛታል ብዬ ተስፋ አደርጋለሁ። ሰገን እንግዲህ ከዛ ቤት ከወጣችን በኋላ ሞገስ ወደ ቤት እየመጣ ነበረ። ወደ ግንብ ላይ ዞር ብላ ነበረ ሞገስ እንዳያይ ያደረገችው ማለት ነው። ቢያገኛት ኖሮ ሞገስ በጣም ጥሩ ነበረ። እሷ ደግሞ እንዳያገኛት ግንብ ስር ግት ብላ እንግዲህ ሞገስን አሳልፋለች ማለት ነው። ሞገስ ቢያገኛት ኖሮ ከማዲበል ጋር ያው ማዲበልን ደውሎላት ያገናኛት ነበረ። ነገር ግን እሷ ደግሞ ቀድማ ወጥታለች፣ እንዳያገኝም ተደብቃለች ማለት ነው። ውጭ ላይ የምታውቀው ነገር የለም እንግዲህ ቤት ውስጥ ከተቆለፈባት 10 ዓመት ሆኗታል። ከወጣችም ያው መደነባበራው አይቀርም። ያው የወጣችው ማታ ስለሆነ እሷ ስፈልጋት ነው ማድሮ ብሏል ማዲበል እንግዲህ በዛ እኔ ግባና ነገ እንፈልጋለን ብሎት ነበረ ማለት
ማለት ነው ሞገስ። አይ እኔ ገብቼም እንቅልፍ አይዘኝም ስፈልጋት ነው ማድረው ብሏል ማዲበል ማለት ነው። በዛ ሰዓት እንግዲህ ሞገስ እኔ መጥቼ አብረን እንፈልጋለን እያላት ነበረ ለማዲበል ማለት ነው። አይ አንተ እንዳትመጣ እኔ ራሴ እፈልጋለሁ፣ በዛ ላይ ደግሞ ትንሽ ተጎድቻለሁ መታከም አለብኝ እያለው ነበረ ማለት ነው። እንግዲህ ማዲበል በዛ ሰዓት እንደዛ ስለው ሞገስ እኔም ካልመጣው መጣለሁ ብሎ ስልኩን ዘጋ ማለት ነው። ማዲበል እንግዲህ በጣም ተጎድቻለሁ እያለ ነበረ። ያው በጣም ነው የተደባደቡት ማለት ነው። ቢደባደቡም እንግዲህ ዋና ሰገኒን ከዛ ቤት ማስመለጧ ነው ያሰበው መሳካቱ ነው ዋና ለማዲበል ማለት ነው። የአክሊሉ እናት እንግዲህ ከቤት መውጣት አትችልም፣ በዚህ ሰዓት የሊትር ነው ብላ እንግዲህ ልታስቀረው ነበረ። አክሊሉ እንግዲህ እንደምንም ለምኗት እንግዲህ መውጣት ከፈለክ ጉልበቴ ሳመኝ በማለት እንግዲህ እናትየው ብዙ ነገር አሰቃይታ ነው የለቀቀችው ማለት ነው። እቴትዬ ምግብ ሰርተሻል አይደል እንዴ ለምን ገብተሻት በይ እያላት ነበረ ማለት ነው። እንግዲህ አክሊሉ የሚያደርገውን ነገር ነው ያጣው ማለት ነው። በጣም ነው የተናደደበት እናትየው ላይ ማለት ነው። እናትየው እንግዲህ አንተ አመዳም እያለች እንግዲህ እናትየው በጣም ነው የሚታስቀው ማለት ነው። አክሊሉ እንግዲህ ሁሉም ነገር ይሳካልኛል ዛሬ እንግዲህ ያው እዚህ ቤት ገብቶ የነበረው ሰውዬው ጉዱን አፋላለሁ ብሎ የራሱን ጉድ አፋላ ማለት ነው። ማዲበል እንግዲህ ጀይና ነው፣ ሁሉም ነገር አደረገ፣ ተሳካለት ማለት ነው። ሆነ ተከናወነ አለ ሰውዬው። ዋና ሰገን ከዛ ቤት ማስወጣቱ ነው ማዲበል ማለት ነው። ውድ ቤተሰቦችን ከወደ ቤቴ በሰላም መጣችሁ። በድጋሚ ሼር፣ ላይክ፣ ሰብስክራይብ በማድረግ ወደ ቤቴ ይቀላቀሉ። ወዳችሁ ፈቅዳችሁ ስለምትከታተሉኝ ከልብ አመሰግናለሁ። ሲታዩ ቪዲዮ ላይክ አድርጉልኝ ማለት ነው። ሰላማችሁ ብዝዝት ይበልልኝ። ማዲበልና አክሊሉ እንግዲህ በጣም ነበር የተደባደቡት ማለት ነው። ተጋጥሞ እንግዲህ በጣም ነው የተጋጋጡት ማለት ነው። አክሊሉ እንግዲህ በጣም አሞታል። ከእናትየው ጋር እያወራ ሰዓት እንግዲህ እየዞረበት ነበረ ማለት ነው። ራሱ ላይ ነው ቁጭ እያለው እንግዲህ በጣም ዞሮበት ማለት ነው። ማዲበል እንግዲህ በጣም ነው የደበደበው ማለት ነው። እሱንም እንግዲህ በጣም ደስ የሚለው ነገር ሉላም ሰርታለች። እነ ማዲበልም እነ ሞገስም እንግዲህ ሁላቸውም መርዙም ቢሆን እንግዲህ በየፊናቸው ደስ የሚል ነገር ነው ያደረጉት ሰገኒን። ምክንያቱም ሰገኒን ከዛ ቤት ለመስወጣት ብዙ ነገር ለፍቷል፣ ብዙ ነገር አደረጉት ማለት ነው። እጅግ በጣም ደስ የሚለው ነገር ነው። በትብብር ነው፣ ሁሉም ተባብሮ ነው ከዛ ቤት ማዲበል እንግዲህ በመሀል በጣም ድክም ብሎኛል፣ ሰገን እባክሽ የት ነው ያለሽው? ደክሞኛል፣ በጣም ድክም ብሎኛል፣ ስልችት ብሎኛል፣ የት ነው ያለሽው ብሎ እንግዲህ አክሊሉ ቤት ውስጥ እንግዲህ ቁጭ ባለበት ቦታ ራሱን እያዳመጠ ያለው ነው። የሰገንን ድምጽ የሰማ በዛ ሰዓት ነው እንጂ ድምጿ ሰምቶ ሄዶ በሩ ሲጎረጎሮ ምንም አይከፈትም። ሮጦ እናትየው ጋር ሄዶ ቁልፍ ስላት አላየውም እኔ ቁልፍ ስትለው ካልሰጠ ጠሽኝ ብሎ እያጨናንቃታል። በዛ ሰዓት ይሄው እዛ ጋ ብላ ቁልፉ ስትሰጠው እንግዲህ አክሊሉ የመጣበት ሰዓት በዛ ሰዓት ነው እንግዲህ ቶሎ ቁልፉ በእጁ ምናምን ቢኖሮ ኖሮ ወዲያው አስመልጦ ነበረ። በሁለት እንግዲህ ዋና መውጣታቸው ነው። ለየብቻ ቢወጡ ዋና ከዛ ቤት መውጣታ ነው ሰገን ማለት ነው። ሰገን ድራማ እንግዲህ እጅግ በጣም ሊበንጠልጣይ የሆነ አስተማሪ የሆነ ድራማ ነው ማለት ነው። አክሊሉ እንግዲህ አንድ ነገር አመለጠ እንግዲህ አክሊሉ አያመለጠ እኔ ሽጉጡን ወደ ራሱ አዙሮ ራሱ ላይ እንዳይተኩስ ነው የፈራሁት ማለት ነው። ምክንያቱም በጣም ተናዷል፣ ከአቅም በላይ ነው የተናደደ ማለት ነው። ሞገስ እንግዲህ ድራማ ሰሩለት። ለማንኛውም በጣም ነው የሰሩለት። እኔ በጣም ነው የተመቹኝ በቃ እሱ በዚህ ሲል እነሱ በዛ እያሉ እንግዲህ በጣም ነው የሰሩለት ማለት ነው። እንደው ያመጡት አይዲያ በቃ በጣም ነው ደስ የሚል አይዲያ ነበረ ማለት ነው። አጃጅሎት እንግዲህ ልጅቷን ከዛ ቤት ማስወጣታቸው በጣም ነው ደስ የሚለው። መርዙ በጣም ፈርቷል እንግዲህ ፍርት ብሎ ነበረ። ዋና እዛ ቤት መግባቱን ነው። ከገባም በኋላ እሱ ነው አሁን መርዙ እዚህ ውስጥ የለም ማለት ነው። መቼም ሄዶ መርዙ ጋር ሄዶ መደንፋቱ አይቀርም ማለት ነው። መርዙ ጥራ ብሏል። መጣ ነግሮታል። ራሱ ተደባድቦ ራሱ እንዲያመልጥ ያደረገ ራሱ ነው። ከመጀመሪያ እሱ ስላመጣ ያው በዛ የተነሳ መርዙን ደግሞ
ሌላ ነገር እያለ አፉን ሊከፍትበት ይችላል ማለት ነው። እንግዲህ ማዲቤል ምንድን ነው የሚባለው የምትለውን እንትን በለው የሚባል አባባል አለና አማርኛው እንግዲህ ሌሎቹን መያዝና መድፈር ሲያቅተው መርዙ ጋር ሄዶ ነው አፉን የሚከፍተው ማዲቤል ማለት ነው። ምክንያቱም መርዙ ይፈራል፣ ምንም እንደዚህ አይሳፈጥም ከሱ ጋር ማለት ነው። በመጨረሻም እንግዲህ መሸነፍ ካልቀረም አክሊሉ እንደዛ ስትደነፋ የነበረ ገለዋለሁ አለቅም ስትል ነበረ ባዶ እጅን ቀርተሃል። እንግዲህ አሁን ደግሞ በሚቀጥለው ሞገስ ቤት ውስጥ ቀማክ በደንብ ባዶ እጅ ትቀራለ ማለት ነው። ሁሉም ወጥቶ ከሄዱም በኋላ እንግዲህ ማዲቤል በጣም ተጎዳው ስለ አለ ሞገስ ወጥቶ ነበረ። ከቤት ሲወጣ እንግዲህ ተከትሎ ከኋላ ይዞት ነበረ። እንግዲህ በቀጣይ ደግሞ ምን ተፈጠረ ምን ሆነ የሚባለውን የምናይ ይሆናል። ውድ ቤተሰቦች አብራችሁ ስለቆያችሁ ከልብ አመሰግናለሁ። በቀጣይ በአዲስ ቪዲዮ እስክንገናኝ ቻል ቆዩልኝ። ቪዲዮ ሲታዩ ላይክ አድርጉልኝ፣ ሼር፣ ላይክ፣ ሰብስክራይብ በማድረግ ወደ ቤቴ ይቀላቀሉ። ወዳችሁ ፈቅዳችሁ ስለምትከታተሉኝ ከልብ አመሰግናለሁ። ፈጣሪ ከክፉ ነገር ሁሉ ይጠብቅ